መቅጠር ያለብኝ ይመስለኛል። ነገ ደላላው ጋር ሄዳለሁ። እንደውም 2 ሰራተኛ ነው የምቀጥረው። ምን ነው ዝም አልሽ? እኔ አሁን ገብቼ ማረፍ እፈልጋለሁ አክስቴ። ሰላም በዚህ ቤት በማታ ጥቁር እንግዳ ተቀበሉ። የት ነበርሽ? የትም የት ሆናለሁ? አሁንም እነዛ ከንቶች ጋር ነሽ አይደለ? እህቴ ነው ከንቱ የምትያት? ጭራሽ የሰራሽባት ደባ ሳያንስ ልትሰርበት ትሞክሪያለሽ? ቆይ ይሄንን ነገር ስንት ጊዜ በነግርሽ እንደሚገባሽ አላውቅም። ጊዜው የጥሎ ማለፍ ነው አይደል? እህቷን ጥላ የምታልፍበት፣ እንደ እናት ያሳደገችው አክስት ልጇን እንደ ጠላት የምታይበት። ማንም አንቺን እንደ ጠላት አልቆጠረሽም። እህቴ ላይ የምታደርሺው በደል በሙሉ እኔ ላይ እንደደረሰ ነው የሚቆጠረው። ቢገባሽ ያለ ሀሳብ የምትኖሪበት ህይወት ነው የሰጠውሽ። እንግዲያውስ ይሄ ህይወት የኔ እንጂ ያንቺ አይደለም። ምን ማለት ፈልገሽ ነው? ሁሉንም ነገር ያደረግሽው ለራስሽ ጥቅምና ምቾት ስትይ ነው። በጣም ራስ ወዳድ ነሽ ወይዘሮ ዘርፌ። ወይዘሮ ዘርፌ? እና ከዚህ ሁሉ ጊዜ በኋላ አክስቴ ወይም እናቴ ብዬ እንድጠራሽ ትፈልጊያለሽ? በነገራችን ላይ ዶክተሩ መጥቶ ነበር። የቱ ዶክተር? አይገርምሽም? ዝም ብለው ነበር ስለሱ መጥፎ ነገር ሲያወሩ የነበሩት። ያንቺ አነሰና ጭራሽ ብለሽ ከእህቴ ጠላት ጋር ማበር ጀመርሽ? ሮቤል እኮ ከመጀመሪያውም እዚህ ቤት የሚመጣው ዝምድና ፈልጎ ነበር። የምን ዝምድና? አይገርምሽም? ለካ ቤዛን ይወዳት ነበር። ምን? የመረህን ነው እያወራ ያለው? ያስደነግጣል አይደል? ግን እውነታው ይሄ ነው። እኔ ቤዛን ከልጅነት ጀምሮ ነው መወዳት። መውደድ ብቻ አይደለም፣ ላገባትም ፈልግ ነበር። ቆይ ታዲያ ካንተ ቀድሞ ወንድምህ እንዴት አገባ? እሱ በጣም ረጅም ታሪክ ነው። ያው እንደምታውቂው እኔ ከቤዛ በላይ ብዙ ሀብትና ንብረት አለኝ። እሱን እንኳን ከዚህ በፊት ትንሽ የሰማው ይመስለኛል። ታውቂያለሽ፣ ሁሉም ሰው የቤዛ ጠላት አድርጎ ነው የሚስለኝ። እውነታው ግን ያ አይደለም። እኔ ቤዛን በጣም ነው ማፈቅራት፣ አሁንም ድረስ። ለምንድን ነው አሁን ይሄን እየነገርከኝ ያለው? ምናልባት ከተቀበልሽኝ ዝምድና ለመጠየቅ ነበር የመጣሁት። የምን ዝምድና? መቼም የሉላ መጨረሻ እንዲያምር ብለሽ ነው የሁሉ ነገር እያደረግሽ ያለሽው አይደል እንዴ? ነው ብለህ ነው? ባይሆንም እረዳሻለሁ። የቤዛን ሀብት አንቺ እንደምንም ብለሽ እጅሽ ባታስገቢው ኖሮ ሱራፌል ሙሉን በስሙ ያደርገው ነበር። ወደ ነጥብ ግባ። ከዚህ በላይ ሀብታም ላደርግሽ ፈልጋለሁ። ማለት ገብቶኛል። ሉላ ቤዛን ስለምትመስል እሷን እንዳቀላጥፈ ነው አይደል? ሱራፌልን ሉላን የኔን ማድረግ ከቻልክ ሁሉም ነገር ተውላለሁ ብዬው ነበር። አልገባኝም። ከበቀል ፍቅር አይሻልም ትያለሽ? በቀል ለማን ይበጃል ብለህ ነው? ግን ሉላ ጋር ትልቅ ችግር አለ። ነፍሰ ጡር መሆኗ ከሆነ ለእኔ ምንም ችግር የለውም። የምርህን ነው? እንደዚህ ሆና ታገባታለህ? እሷ እሺ ትበል እንጂ ለምን ከነ ልጇ አይሆንም? አገባታለሁ። የእውነት አንተ ከጠበቅኩ በላይ በጣም ጥሩ ሰው ነህ። ቆይ አንቺ ግን ምን አይነት እርጉም ሴት ነሽ? አሁንም ህይወትሽን ልቀይር ባልኩኝ ምላሽ ስድብ ነው? ቆይ እኔን ጭራሽ ለዛ ልድሪ ነው? መልክሽ የቤዛን ፊት ስለያዘ እንጂ ወዶሽ እንዳይመስልሽ። እሱ ከልጅነቱ ጀምሮ ቤዛን ነበር የሚወደው። አሁንስ ክፋትሽ ልኩን አለፈ። ቆይ ዶክተሩ ምን ይወጣለታል? የቀይ ዳማ ቆንጆ ወንድ ነው። በዛ ላይ ደግሞ የናጠጠ ሀብታም ነው። አንቺ እኮ ቀስ ብለሽ ደግሞ ለምን ገለነው ሀብቱን አንወርስም ትያለሽ? አይ እሱ ላይ እንኳን አልደረስንም። ቆይ እንዴት ነው ግን በዚህ ልክ ሴጣን ልትሆኝ የቻልሽው? እስኪ አስቢው ሉላ፣ ዶክተሩ እኮ አንቺን ሲያገባ ያለን ሀብት በእጥፍ ይጨምራል። እስኪ መጀመሪያ ይሄኛውን መብላትሽን አረጋግጪ። ይሄኛውንማ እየበላሁት ነው። ይልቅ ሀሳብ ያለው ሌላኛው ማዕድ ላይ ነው። እርግጠኛ ነኝ ከዚህ መካፈል አይቀርም።
ተቀምጪልኝ። አንዳንድ ነገር እኮ ልግዛቤ እነሳሚ እናግዛቸው ብዬ እኮ ነው። እንዴት ነሽ? እነ ሉሲ የሉም እንዴ? ሳሚ የሆነ ስራ ለማናገር ብሎ ሄዷል። ሉሲ ደግሞ ወደ ገበያ መሰለች። እነዚህን ሰዎች በጣም እያስቸገርናቸው ይመስለኛል። ሱሪ ልክ ነሽ። ምን እናድርግ ታዲያ? ሳሚ እኮ ነው ከዚያ አትሄዱም ብሎ ግግም ያለው። ቢሆንም ሁለቱም ስራ እንደሌላቸው እናውቃለን። ይሄ ነገር የሚሆን አይመስለኝም። ግን የሆነ ነገር እያሰብኩ ነበር። ምንድነው እሱ? የግድ የሆነ የገቢ ምንጭ ያስፈልገናል። በዚህ በመኪናዋ ራይድ ለመጀመር አስቤያለሁ። ደሞም አንድ ያለችን ንብረት እሷ ናት አይደል? ሳሚም የሰጠህን ብር መልስለት። ከዛ የራሱ የሆነ ቢዝነስ መጀመር አለበት። እሺ ካለኝ ሞክራለሁ። መቼም ያን ያህል ገንዘብ እኔ ጋር አስቀምጦ ስራ ፍለጋ መንከራተት የለበትም። ቆይ ስለ ክሱ ምንም አዲስ ነገር የለም? እንግዲህ እስካሁን እስከማውቀው ድረስ ሉላ አሁንም ድረስ ቃሏ እንዳላጠፈች ነው። አይገርምም? ለካ ይቺ ልጅ ዝም ብለን ነበር የጠላናት። ወይ ብንከስም እሷ ቃሏን ብትሰጥም ምንም አያመጡም ብላ አስባ ይሆናል። እና ይሄ ነገር እዚህ ጋር ተቋጨ ማለት ነው? አላውቅም ቤዛ፣ ግን በዚህ ሰዓት የሚታይ ነገር ቢኖር አንቺን ደስተኛ ለማድረግ መልፋቴን ብቻ ነው። እና ያን ያህል የለፋንበትን ሀብት ለዛች አለሌ ሴትዮ ልንሰጥ ነው ማለት ነው? በእርግጥ ተስፋ እንቁረጥ ልልሽ አልፈልግም። እኔ ግን ተስፋዬን እያጣው ነው ሱራፌል። አውቃለሁ ቤዚ፣ ይህንን ህይወት ለአንቺ መቀበል ቀላል አይደለም። ለአንተስ ቀላል ነው? ሌሊቱ ሙሉ ምንም እንቅልፍ ሳልተኛ ነው ማድረው። ሁሉም ነገር ቅዠት እየመሰለኝ ነው። ቤዚ፣ ምግብ ልስራልሽ እንዴ? አሁን ሉሲ ሰርታልኝ በላው። ያው እንዳንተ ጣፍጦኝ ባልበላም ማለት ነው። ከፈለግሽ ወደ ማታ ወጥተን እራት መብላት እንችላለን። ዛሬ ግን እምቢ ማለት የለም። ቆይ እና በመጨረሻ የራይድ ሹፌር ልትሆን ነው? የራት ግብዣዬን ለማስቀየስ የፈለግሽ አስመሰልሽ። እሺ ቆይ ሌላ ጠበቃ ይዘን መከራከር አንችልም? ማለቴ ዝም ብለው እንዲዘርፉን አናደርጋቸውም አይደል? አምላኪ ወይ እኔ ከዚህ በላይ ይህን ነገር መቋቋም ይችል አይመስለኝም። እሺ በቃ ሌላ ጠበቃ ቀጥረን እንከራከራለን። ቤዚ፣ በእርግጥ ይሄ ላንቺ አይገባም ነበር። ቀሪ ህይወቴ ካንተ ጋር የሰመረ ይሆንልኛል ብዬ አስቤ ነበር። እና አሁንስ እኔ አብሬሽ አይደለም እንዴ? ቤዚ፣ ካጣነው ይልቅ እኮ ያገኘነው በጣም ብዙ ነው እኮ። ግን እኔ ለማጽናናት ብቻ ብለህ አይደለም አይደል እንደዚህ ያልከኛለሁ? ቤዚ አይደለም ማሪ፣ ያንቺን ባላውቅም በዚህ ምድር ላይ ካንቺ ውጪ ለኔ ምንም ፈልገው ነገር የለም። በጣም ነው ማፈቅርሽ። እኔ ደግሞ ይበልጥ አፈቅርሻለሁ። ሄሎ ወይዘሮ ዘርፌ፣ በሰላም ነው? እንደዚህ ታይተህ ጠፋህ? መልካም ዜና ለመስማት ስልክሽን እየጠበቅኩ ነበር። ነገሩን ሱሪ ባንገት አታርገዋ። ሁሉም ነገር እኮ ስርዓት ያስፈልገዋል። ይቅርታ ወይዘሮ ዘርፌ፣ ትንሽ ቸኮልኩኝ መሰለኝ። አናግሪያት ነበር። በእርግጥ ቶሎ እሺ ያለ ማለቷ አያስገርምም። ሁሉም ነገር ይሄ ለሷ አዲስ ነው። በዛ ላይ ደግሞ እህቴ ምናምን ትላለች። አይታት ለማታውቃት እህቷ እንደዛ ከምትሆን ለራሷ ብትጨነቅ አይሻልም? እስኪ አንተም እሷን ቀረብ ለማለት ሞክር። ሁሉ ነገር እኮ በመቀራረብ ነው የሚሆነው። አይ ታቀርበኛለች ብለሽ ነው? እነዛ ሰዎች እኮ እኔን አውሬ አድርገው ነው የሳሉኝ። እና መልካም ሰው መሆንህን ቀረብ ብለህ ካላሳያት በምን ታውቃለች? ለምን ዛሬ ራት አንጋብዝህም? ይሄ ቆንጆ ሀሳብ ሳይሆን አይቀርም። እንግዲህ እኔ የአቅሜን ማድረግ አላቆምኩም። እውነቴን ነው። ውለታሽን መቼም ምረሳው አይመስለኝም። ውለታ የሚረሳ ሰው እንደማልወድ ማን ነገረህ? መቼም እንዳንቺ የሰውን ስሜት የሚረዳ ሰው በህይወቴ አይቻላቅ። እንግዲህ በጊዜ ራቱ ላይ እንድትገኝ እኔም ሉላን አሰማምሬ እጠብቅሃለሁ። ያው እንግዲህ ቤተኛውኛ አይደል? አታስቢ። ሉላም እያወቀችኝ ስትመጣ በደንብ ትወደኛለች። እንግዲህ እንደ አፍ ያርገዋ። እሺ እንደጋገፋለን። እሺ እሺ እሺ። ሰው መጥቶ ነው፣ እደውልልሻለሁ። እሺ እሺ፣ ችግር የለም። ሽብሩ፣ የት ጠፍተህ ነው ዛሬ መጣው? የጠፋሁበትን ተወው። እስኪ
እስኪ የምትፈልገውን ፎቶ አግኝቼልሃለሁ። ስለም ፎቶ ነው የምታወራው? ድንቅነሽ እንዳፋለገ ፎቶ ፈልጋ አምጣላከኝ። ይኸውልህ ድንቅነሽ ማለት እቺ ነች። ሌላ ሴት እንዳላይ አይኔን ጋር ደስታ ስቃየኝ ነበረችው። እንዴ ሉሲ? ምን ሴት? እርግጠኛ ነህ አንተ የምትፈልጋት ሴት ይቺ ናት? ምን ማለት ነው? ታውቃታለህ? እሺ ለማንኛውም የሰጠውን ስራ በትክክል እየሰራ አይደለም። ይሄ ሳሚ ምናምን ተብዬውን ደብድብልኛል ከሆነ ይኸውልህ አሳቻ ሰዓት እየጠበቅኩ ነው እንጂ የት ይቀራል? ከዚህ በኋላ እኔ አንተን አልጠብቅም። ትሰማኛለህ? የምትፈልጋትን ሴት እያባበለ ያለው ሳሚ ነው። ምን? አዎ ይቺ ሴት ያለችው ከሳሚ ጋር ነው። ይሄ ወስላት አሁንማ ለዛ አርጉም ነገሮች ሁሉ ሰመቻችሁለት። እኔ ከሱ በልጥ የገረመኝ የዛች ያክስት ተብዬዋ ነው። እውነቴ ነው። እንደ እናት ሆና ያሳደገችኝ አክስቴ መሆኗን እየተጠራጠርኩ ነው። አሁንማ እሷ እኮ ገንዘብ ወዳድ መሆኗ ተረጋግጧል። እሺ እህቴ ግን እንዴት ናት? አሁንም በእኔ አንገት እንደደፋችብኝ ነው አይደል? ችግር የለውም። ለእሷ ብለሽ እያደረግሽ ያለውን ነገር እነግራታለሁ። ለእሷ ብዬ እዛ ቤት ውስጥ እንዳለውም ንገራት። እነግራታለሁ። በዚህ ሰዓት እሷን ለማግኘት በሞክር ነገሮችን የበለጠ ነው ማበላሻቸው። አክስቴ ወጣ ባልኩ ቁጥር እናንተ ጋር እንደምመጣ እየጠረጠረች ነው። በፍጹም ሉላ፣ በፍጹም ይሄን ነገርማ በጣም ጥንቃቄ ያደርጊበት። ከኛ ጋር እንዲሁም እሳትና ጭድ እንደሆንሽ ነው ማስመሰል ያለብሽ። እሺ ቤዛ ያለችበት ሁኔታ እንዴት ነው ግን? ደህና ናት ብዬ ልዋሽሽ አልፈልግም። ቤዛ በዚህ ጉዳይ በጣም ስሜቷ ተነክቷል። ለዚህ ሁሉ ተጠያቂ እኔ ነኝ። ሰው እንዴት በእህቱ ላይ የገዛ ጠላት ይሆናል? ይኸውልሽ ራስሽን ከመውቀስ ይልቅ ነገሮች እንዴት አድርገን ማስተካከል የለብን ብለሽ ማሰቡ ነው የሚሻለው። ለእህቴ ስል ምንም ዋጋ ከፍላለሁ ብለሽኝ አልነበረ? የእሷ በፊት ህይወቷ ይመለስላት እንጂ ህይወቴንም ለመስጠት ዝግጁ ነኝ። በጣም ጥሩ። ለካ ጠላት ስር ይኖራል። እንደዚያ በባዶ ሜዳ ስኳትን የነበረው ይሄ ሳሚ የሚባል ውርጋጥ የሰው ሚስት ማማገጥ ይወዳል። ግድ የለም ህይወቱን ስቀ ማለት አርፎ ይቀመጥ የለ። ከዚህ በፊትም የወንድሜ ሚስት ያማግጠው የነበረው እሱ ነበር። ምን እያልከኝ ነው? እኮ ኢስራፌልን ነው የምትለኝ? አዎ አሁንም ከዛ ቤት ሲባረር ሚስቱን ይዞ እሱ ቤት ሊገባ ነው። ይሄ መቼም ከኛ ዘር ሊቆጠር አይችልም። እኔ የምልህ መሳሪያ መጠቀም ትችላለህ እንዴ? እና ዝም ብዬ ነው አንጠልጥዬ የምዞር? ደግሞ መሳሪያውን ነው ያውቁ። ሽብሩ በጣም የተበሳጨ ትመስላለህ። ይልቅ የት እንደሚኖሩ ንገረኝና ማለት ነው ጉዳዬን ጨርሼ ሚስቴን ይዤ ወደ ሀገር ይብስ ልብል። ቆይ እንደዛ አይደለም። ጭራሽ እንዴት መሆን እንዳለበት ለኔ እየነገርከኝ ነው? አንተ ደግሞ ዝም ብለህ ስሜታዊ የምትሆነው ነገር አለ። የሚኖሩበትን አቅጣጫ ንገረኝ እያልኩ እኮ። ቆይ የሚኖሩበትን ቦታ ብነግርህ ምን ልታደርግ ነው? ቤቱን በላዩ ላይ አቃጥዬ ሚስቴን ይዤ ወደ ሀገር እሄዳለሁ። ዝም ብለህ አሁን ያልከውን ነገር ማድረግ የምችል ይመስላል? ሽብሩ እኮ ነኝ እኔ። ሽብሩ ይህ አጉልጉራ እዚህ ከተማ ላይ አይሰራም እያልኩ ነው። ጭራሽ እየሰደብከኝ ነው። ነገሮችን በብልሃት ማድረግ እንዳለብህ እየነገርኩ ነው። እልም ነው ጭልጥ ነው ውሃ ይለመጥም። አፌ ወዳጅ ላይ ሆነ አልለማመጥም ሲባል አልሰማህም? አልሰማውም። እንግዲህ እሱ አሁን ሰምተሃል። አሁን ያ ሽልጥልጥ የት እንዳለ ነገር። አረ መሳሪያውን ዝቅ አድርገው። ወይ ጣጣ! በራሴ ላይ ችግር ልፍጠር። ፉ መሳሪያውን በትክክል ደብቀ ያዝ። ሱራፌል አንተ የምትሰራው ምግብ ያበደ አይደል እንዴ? የሚገርም ነው። በጣም የሚጣፍጥ ምግብ ነው የምትሰራው። ሴት ራሱ እንደዚህ የምትሰራ አይመስለኝም። ያንተን ባላውቅም ግን ሉሲ ባለሙያ ናት። ኦሆሆ እኔን እንኳን ተወኝ። እኔ የሚዋጣልኝ አንድ ነገር ብቻ ነው፣ ሚሪንዳ በዳቦ። በነገራችን ላይ የቲማቲም ቁርጤ የስጋ ቁርጥን ያስንቃል። ያንተ ግን ያበደ ነው። በዚህ ምን ሆነሻል? በዚህ እኮ አይ እኔም ዝም ብዬ ነው። በዚህ ሰዓት ለእሷ ቀልድ እኮ አያስቃትም። ቁም ነገሩ ነበር የሚሻለን።
በነገራችን ላይ ሉላን አግኝቻት ነበር። ያችን እስስት እንደማናምናት ነግሬ ነበር። እሷን ከማመን ውጭ በዚህ ሰዓት ምን አማራጭ አለን? ሱራፌል እውነቱን ነው ሳሚ። ለዚህ ሁሉ ነገር ዋና ተጠያቂ እሷ ናት። እኔ ግን የሚመስለኝ አክስቷ ነች። በእሷ ትታላ ነው የሁሉ ነገር ውስጥ የገባችው። እኔ አሁን ጉዳዩን ወደ ማመን ውስጥ እየገባው ነው። አትሳሳት ወዳጅ፣ እስከ ዛሬ እርግጠኛ የሆንባቸው ነገሮች ናቸው የሸወዱን። አክስትየዋ ግን ከዶክተሩ ጋር ልታቀላጥፋት እያሰበች ይመስለኛል። ቆይ ግን ለምንድን ነው እስከ ዛሬ ያንን ጉሻ ያልገደልኩት? ሉላ ናት ይሄንን ያለች? እርግጠኛ ነኝ ዶክተሩም ያቺ ዘርፌ የሚሏትም ሴትዮ የሆነ ያሰቡት ነገርም አለ። ሴትዮዋ እኮ ከራሷ በላይ ገንዘብ እንደምትወድ እኮ ግልጽ ነው። ሮቤልስ ቆይ ለምን ይሄን ነገር ለማድረግ ያሰበ ይመስላል? ያው እሱም ሀብቱን በተዘዋዋሪ አገኛለሁ ብሎ አስቡ ይሆናል። ምናልባትም በቀልም አስቦ ሊሆን ይችላል። ኧረ እባክሽ መቼም አንቺን ለመበቀል ብሎ ሉላን አይጉዳትም አይደለ? እኔ በሳሚ ሀሳብ እስማማለሁ። በእርግጥ የአርኩስ ያሰበው ትልቅ ነገር አለ። እመኑኝ ሳሚ፣ እኔ ካልኩት ውጭ አይሆንም። ስለዚህ ሉላ መልካም ሰው መሆኗ እየገባሽ ነው ማለት ነው። እሱን ለመቀበል እንኳን ትንሽ ጊዜ ያስፈልገኛል። በዚህ ሰዓት ከሁለታችሁ ውጭ ማንንም ማመን አልችልም። ይልቅ ሰዎች እኔ ጋር የሆነ ጨርቁን የጣለ ሀሳብ ነበር። ምንድን ነው እሱ? በእርግጥ ይህ ሀሳብ ለቤዛ በጣም ከባድ ሊሆን እንደሚችል ያውቃለሁ። ምን አስበህ ነው? አይ ይቅር እኔ ራሴ የምነክቶኝ ነው እንደዚህ አይነት ሀሳብ የማስበው። ሳሚ ምን እንዳሰብክ ገብቶኛል፣ ግን ይሄ በፍጹም ሊሆን አይችልም። ለዛ እኮ ነው ጨርቁን የጣለ ሀሳብ ስለሆነ እኮ ነው ይቅር ያልኩት። ምንድን ነው እሱ? ቤዛ ይቅር አልኩሽ እኮ። ይልቅ እኔ ራሴ ምን ሆኜ ነው እንደዚህ አይነት ቀሽ የሚሆን ሀሳብ ማሰብ አልነበረብኝም። ለምንድን ነው የምታስጨንቀኝ? ቢያንስ ስላሰብከው ሀሳብ ማወቅ የለብኝም? ሱራፌል አንተ ንገረኝ። አይ ሳሚ ራሱ ቢነግርሽ አይሻል? ነገሩ ገብቶኛል። ከዚህ በፊት ነግሬህ ነበር። ይሄ ነገር በፍጹም ሊሆን አይችልም። እኔ አሁንም ቢሆን ነፍሰ ገዳይ መሆን አልችልም። ምን ሆናችኋል እናንተ ሰዎች? ማን ነው ስለ መግደል ያወራውን? እባክህ ሳሚ ስለዚህ ነገር ማውራቱን ተው። ከእሷ ይልቅ እኮ እኔን ያስጨነቀኝ ነው። ይልቅ ሉሲ አልመጣችም እንዴ? ምን ሆና ነው እስካሁን ድረስ የቆየችው? በነገራችን ሌላ የምነግራችሁ አዲስ ነገር አለ። መጀመሪያ የጀመርከውን ነገር ጨርስና አዲሱን ሀሳብ ትነግረናለህ። ምንድን ነው ያሰብከው? ምክንያቱም እነዛን ጭራቆች ለመበቀል ምንም ነገር አድርጋለሁ። ሳሚ ምንድን ነው ያሰብከው? ምንድን ነው የሚያፋጥጣችሁ? ንገረኝ። ምንድን ነው? ምን ሆናችሁ ነው? ንገረኝ። አሁን ደግሞ ምን ታቅዶልኝ ይሆን? የት ነበርሽ? አሁንስ ይህን ጥያቄ መጠየቅ ስልችት ነው ያለኝ። ለስሙ ነፍሰ ጡር ነሽ። ለምንድን ነው ቤትሽ አርፈሽ ማትቀመጪው? አሁን ለእኔ ያዝነሽልኛት ሚስት። ለምንድን ነው ማላዝ ነው? ምንም ቢሆን እኮ ያደራ ልጄ ነሽ። እኔ ግን ያደራ ጠላትሽ እንደሆንኩ ነው የሚሰማኝ። አንቺ የፈለግሽውን ብትይኝም እኔ አንቺን ህይወት ለመለወጥ ወደኋላ አልልም። በጣም እያስታወቀብሽ ስለሆነ ትንሽ ማስመሰልሽን ቀነስ አድርጊው። ስለ ምግብ ጠረጴዛው ምንም አትይኝም? የምትጠብቂው ሰው እንዳለ ግልጽ ነው። ዶክተሩን እዚህ ራት እንዲበላ ጋብዣዋለሁ። አሁን ቶሎ በይና ልብስሽን ቀይሪ። እኮ እኔ ነኝ ከዛ አሪዮስ ጋር አንድ ገበታ ላይ ቁጭ ብዬ ራት የምበላ? አሪዮስም አልሽው ሌላ። ያ ሰው የህይወት ምዕራፋችንን የምንከፍትበት ቁልፍ ሰው ነው። ቆይ ካልፈለግኩስ ታስገድጂኛለሽ? ካልፈለግሽ ከዚህ ነገር መውጣት ትችያለሽ። አሁንስ አንቺን ማባበል ስልችት ነው ያለኝ እኮ። እንደ እናት ሆነሽ ያሳደግሻት ልጅሽን ከቤት እያባረርሻት ነው። ቆይ ለወንድምሽ የገባሽለት ያደራ ቃልስ ትዝ አይልሽም? ለዚህ መስሎኝ ህይወትሽን ለማስተካከል እየታተርኩ ያለሁት። ቆይ እስቲ ወንድሜ አንቺን ለማሳደግ ምንድነው ሀብት ትቶልን ሄደው? ንገሪኝ እስቲ። ቆይ አንቺስ ምን ትተሽልኝ ልታልፊ ነው? ክፋት፣ ተንኮል፣ ደባ። ይልቅ ግቢና ልብስሽን ቀይሪ። እሺ እራት በላው እንበል። ከዚያስ ከሱ ጋር እዚህ ልታስተኝኝ ነው? የምትናገሪው ነገር እያሰብሽ ምን ነው? ከዚህ በላይ እኔና እህቴ ላይ ብዙ በደል አልፈጸምሽብንም? እንዴት የልጅሽን ገላ ለመሸጥ ትደራደሪያለሽ? የኔ ልጅ፣ ይሄ ቃል ባንቺ አፍ ሲጠራ እንዴት ይሰቀጥጣል። እኔም እስከዛሬ እናቴ ብዬ ለጠራዎች በጣም ነው ማፍረው። ቆይ ዶክተሩ ልክ ቢሆንስ? ስለ ዶክተሩ መጥፎ ነገር እያወሩ ያሉት እነሱ ቢሆኑስ? ይሄን ነገር ቀረብ ብለሽ ብታጣሪስ? የኔ ልጅ፣ ልጄ ብለሽ አትጥሪኝ እያልኩሽ ነው አንቺ የተረገምሽ። ምን? እኔ ነው የተረገምሽ ብለሽ ምሰድቢ? እየሰደብኩሽ ሳይሆን እየረገምኩሽ ነው። የኔና የእህቴን ህይወት እንዳበላሸሽ መቼም ሰላም ሆነሽ አትኖሪ።
ራሴ የመጀመሪያውን ሙሉኝ ነው እንደዚህ አይነት የወደቀ ሀሳብ ያመጣሁት። ያው ሻማ መቼም ቢሆን ቤዛ አጠገብ እንዲደርስ አላደርገውም። መቼም ሳሚ፣ መጀመሪያውን ይሄን ሀሳብ ባታመጣ ጥሩ ነበር። ምናልባት ይሄን ነገር ባደርገውስ? ምን ያምሻልና? አንቺ እንዴት ነው አንቺ ሉላ ሆነሽ እዛ ቤት የምትገቢው? ለዛውም እዛ ሮቤል። ይሄ በፍጹም የሆነ ሀሳብ ነው። ቤዛ፣ ሱራፌል እውነቱን ነው ያለው። በቃ ይሄን ነገር እንዳላወራው ታርገሽ ቁጠሪው። በቃ ሉላ ነፍሰ ጡር ስለሆነች ምንም ላይ ያደርጋት ይችላል። ማለቴ ያኔ ካንተ ጋር ሰበብ ፈጠር ያልጋ ለይቼ እንደነበረው ማለት ነው። እባክህ ፈጣሪ ሆይ እርዳኝ። አየሽ አይደል ማሰቡ ራሱ እንዴት እያጨናነቀሽ እንዳለ። ምናልባት ይሄ ምርጫ የሌለው ውሳኔ ሊሆን ይችላል። ቤዛ ግድ የለሽም። በደንብ ተረጋግተን ካሰብንበት ሌላ የተሻለ አማራጭ አይጠፋም። ቆይ አንቺ ስታስቢው እንዴት አምኜሽ ነው ለዛ አውሬ የምሰጥሽ? አንቺ ሉላ ነው እኮ ነው እሱን የምቀርበው። ደግሞ ባህሪያችንም በጣም ተቀራራቢ ነው። እባክሽ ቤዛ ይበቃሻል። እና ይሄ ሁሉ ግፍ ሲፈጸምብሽ ዝም ብለሽ ተመልከቺ ነው እያልከኝ ያለው? ቆይ አንተ ብቻ ካለኝ ካጠገቤ ምንም ነገር አልፈልግም እያልሻል ነበር እንዴ? ቆይ አሁን ምን ተገኝቶ ነው በአንዴ ሀሳብሽን የቀየርሽው? በእውነት ምን አይነት ቀሽም ሰው ነኝ? አረባም፣ እኔማ አረባም ምረባ አይደል። ቤዛ እባክሽን ከዚህ አይነት ሀሳብ ውጪ በቃ እንረጋጋና ሌላ መፍትሄ እንፈልግ። ሉላ የኔ መልክ ተጠቅማ አይደለም ሙሉ ሀብቴን አሳልፋ ላክስቷ የሰጠችው። ስለዚህ እኔም ተመሳሳይ ነገር አድርጋለሁ። ለነገሩ ሉላ በዚህ ሀሳብ ስትስማማ አይደል? ቆይ ምንም ነገር ለማድረግ ተስማምቻለሁ ብላለች አላልክም ነበር? ቤዛ በጣም ከፍቶሽ ስለነበር የውሸቴን ላጽናናሽ ፈልጌ ነው እንደዚህ ያልኩሽ። ስለዚህ አሁን ትክክለኛ እህትነቷ የሚፈተንበት ሰዓት ደርሷል። ይህንን ሀሳብ አቅርብላት። ይህንማ በፍጹም አላደርገውም። እንግዲያውስ እኔ አደርገዋለሁ። ቆይ ለምንድን ነው ይህን ሁሉ ነገር ማድረግ ያስፈለገሽ? አውቃለሁ፣ ይገባኛል። ያለሽን በሙሉ አትሻል። ያለንን እነዛ ሰዎች ያለንን በሙሉ ነው ያሳጡን። አሁን ደግሞ ተራዊኛ ነው። እንዲያውም መጀመሪያ ሳሚ ባቀረበው ሀሳብ ነው መስማማ። የምን ሀሳብ? መቼም የአፌ እኮ አያርፍም። ምን አስቤ ነበር ደግሞ መጀመሪያ? ሳሚ ቤዛን እኔ ከሮቤል ጋር ከማያት ዘርፌን በገላት ይሻለኛል። እና ታዲያ ገዳይ ከመሆን ይህ ሀሳብ አይሻልም? ምን ሆናችኋል እናንተ ሰዎች? የዚህ ሁሉ ቁልፍ ያለው እኮ ሉላ ጋ ነው እያልኳችሁ ነው። ምን ችግር አለ? መጀመሪያ ያቺ ዘርፌ የምትባለውን ሴትዮ እናስወግዳትና ከዛ በኋላ ይኸውልህ ሉላ ልገላት ነው። ቤዛ ቀሪውን ስራ ለእኔ ትይልኝ እያልኩሽ ነው። ሳሚ እሱን ተወውና ለሉላ ደውላት። ምን ብዬ ነው ደግሞ ለእሷ ምደውላት? የሮቤልን የፍቅር ጥያቄ ልቀበል ልበል? ደውልላት። አረ ቤዛ እባክሽ ተረጋጊ። ሽብሩ